ሱሐቦችን የምንከተለው ነቢይን የምንከተለው ባደረጉት ነገር ብቻ አይደለም በተውትም ነገር ጭምር መሆን አለበት። ብዙ ሰዎች የሚዘነጉት የመተው ሱና የሚባል ነገር አለ። የማድረግ ሱና ብቻ ሳይሆን የመተው ሱና የሚባል ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም መፋቂያ ስለተጠቀሙ እጠቀማለሁ። ነብዩ ዐለይሂ ሰላቱ ወሰላም ሰኞና ሐሙስ ይጾሙ ስለነበረ እጾማለሁ ወዘተ እንደምንለው ሁሉ አንዳንድ ነቢይ ያላደረጓቸው ሱሐቦች ያላደረጓቸው ነገሮችን መተውም የመተው ሱና ይባላል። የማድረግ ሱና አለ ጓግተን እንደምናደርገው ሁሉ የመተው ሱናንም ጓግተን ልንተው ይገባናል። ፍላጎታችን ጀነት ከሆነ ጀነት ያለው በሱና ያለ ሱና ጀነት የለም። ወደ ጀነት የሚወስዱ መንገዶችን ሁሉ አላህ ዘግቷቸዋል። የነቢዩ መንገድ እንጂ ጀነት የሚያዘልቅ መንገድ የለም ተብሏል። ነቢይም ዓለይሂ ሰላቱ ወሰላም በሐዲታቸው መን ተመሰከ ቢሱናህ ደኸለል ጀነህ ብለዋል። ሱና ላይ የተጣበቀ ሱናን አጥብቆ የያዘ በሱና የተመራ ጀነት ገባ ብለዋል። ይገባልም አይደለም ያሉት ገባ። ሱና የጀነት ማህር ነው፣ የጀነት ዋጋ ነው ማለት። በተቃራኒው ደግሞ ከሱና የወጣ ዲን ላይ አዲስ ነገር የፈጠረ ዲን ላይ አዲስ ነገር የቀላቀለ ሰው የቂያም ቀን በመከራው በስቃዩ ሰዓት ነቢዩ ዓለይሂ ሰላቱ ወሰላም ኡመታቸውን ሐውድ ያጠጡ ባለበት ጊዜ ሐውዱ ለመጠጣት እየሄዱ ሐውዱ እንዳይጠጡ የሚመለሱ ሰዎች አሉ። እነዚህ ማን ናቸው ከተባለ ዲንን የቀያየሩ ሰዎች ናቸው ተብሏል። የነቢይን ዲን የቀያየሩ ነቢይ ያላደረጉትን ሱሐቦች ያላደረጉትን የቁርአን የሐዲስ ግልጽ ማስረጃ የሌለውን ነገር ዲን ውስጥ የቀላቀሉ ሰዎች የቂያም ቀን ከነቢይ ጋር በሰላም አይገናኝ። ሱናን ትቶ የደጋ ቀደምቶችን መንገድ ትቶ መዳን አይቻልም። ከውርደት መውጣት አይቻልም። ከጀሃነም እሳት መዳን አይቻልም። አኺር ዘመን ላይ ለሰው ንግግር ብለው የነቢይን ሱና የሚተው ሰዎች ይመጣሉ ተብሏል። ይኸው ዛሬ እያየነው ነው። ለሰው ንግግር ብለው ለሰው አቋም ብለው ለሰው ፍልስፍና ብለው ለግለሰቦች ራዕይና አመለካከት ብለው አረዳድ ብለው ግልጽ ማያሻማ እንደ እኩለ ቀን ፀሐይ ፍንትው ብሎ ያበራ የነቢይን ዓለይሂ ሰላቱ ወሰላም ንግግር ሱናቸውን ትተው እገሌ እንዲህ ብለዋል፣ እነገሌ እንዲህ አድርገዋል፣ በሀገራችን እንዲህ ነገር ተለምዷል፣ የሀገራችን መሻይኾች ዑለሞች እንዲህ ብለዋል የሚሉ ሰዎች ያው ዛሬ ያየን። ሐቅን ከምንም ያስበልጥ ሰው አላህ የወፈቀው የመራው ያስተካከለው ያቃናው ሰው አኺራ ላይ ጥያቄ ያለብኝ ቀብር ብቻዬን ነው የምጠየቀው ሱራጥ ብቻዬን ነው የምሻገረው ብሎ ለራሱ የሚጨነቅ ሰው ለነቢዩ ንግግር ብሎ የሰው ንግግር ይተዋል። ለነቢዩ ንግግር ብሎ የሰው ንግግር ይተዋል፣ የሰው አቋም ይተዋል፣ የሰው ስራ ያቆማል። ነቢይ ባልሄዱበት መንገድ አልሄድም ይላል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። ዛሬ ዱንያ ላይ አላህን ይፈራ ነገ አኼራ ላይ ምንም አይፈራ። ዛሬ ዱንያ ላይ አላህን ያልፈራ አኼራ ላይ መጨረሻ የሌለው ስጋት ውስጥ ሰቀቀን ውስጥ ስቃይ ውስጥ ይኖራል። ዱንያ ላይ አላህን መፍራት ማለት አድርጉ ያለውን ማድረግ ተው ያለውን መተው ለሰው ልጆች መሪ አርአያ እንዲሆኑ መርጦ የላካቸው ነቢይ ሙሐመድን ዓለይሂ ሰላቱ ወሰላም መከተል ከስሜት መውጣት ማለት ነው። አላህ ተባረከ ወተዓላ ለሰው ልጆች ብዙ ጸጋዎችን ኒዕማዎችን ሰጥተዋል። አላህ ከሰጠን ኒዕማዎች ሁሉ ትልቁ ኢስላም ነው፣ ኢማን ነው። በዱንያ ከጥመት በአኼራ ከእሳት መዳን የሚቻልበት ብቸኛው መፍትሄ መዳኛ መንገድ ኢስላም። ከጤና ከልጅ ከሀብት ከስልጣን የበለጠ ለሰው ልጆች የሚያስፈልገው የሚጠቅመው ሊያስደስታቸው ሊያኮራቸው የሚገባው ኢስላም ተውሂድ ሱናን። የአንድ ሰው እስልምናው ያማረ የተስተካከለ የተሟላ የሚሆነው ኢስላምን ለማስተማር የተላኩትን ነቢይ ሙሐመድን ዓለይሂ ሰላቱ ወሰላም ሲወድ ሲቀበል ሱናቸውን ሲከተልና ሲተገብር ብቻና ብቻ ነው። አላህ በረሕመቱ ነቢይ ሙሐመድን ዓለይሂ ሰላቱ ወሰላም መካሪ መሪ አስተማሪ አድርጎ ልኮልናል። በሳቸው መላክ ኢስላም ተሟልቷል።
ሐቅ ግልጽ ሆኗል። ለሰው ልጆች የመረጠውን ዲን፣ ዒባዳ፣ እምነት፣ ሃይማኖት በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አማካኝነት ወደ ሰው ልጆች አድርሷል። ኸይርን ሁሉ አሳውቀውናል፣ አስተምረውናል፣ ሰርተው አሳይተውናል። ከዙሪያቸው ለነበሩ ሶሐቦች ከኔ የሰማችሁትን አድርሱ ብለው እስላም ከፀሐይ መውጫ እስከ ፀሐይ መጥለቂያ ደርሷል። ሚዋረድ ተዋርዶ ሚከብር ከብሮ ኢስላም ከእያንዳንዱ ሀገር፣ መንደር፣ ድንበር እንደሚዘልቅ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ኸይርን ሁሉ አሳውቀውን ሄደዋል። ሸርን ሁሉ አስጠንቅቀውናል። ኸይርን የፈለገ መዳንን የፈለገ በሰላም የጀነት ደረጃዎች ላይ መውጣት ከእሳቸው ጋር በጀነት መኖር የፈለገ ሰው የእሳቸውን መንገድ ሊከተል ይገባል። ሸርን ሁሉ አስጠንቅቀውናል። የሸር ሸር፣ የአደጋ አደጋ፣ የጥፋት ጥፋት እሳቸው ባልሄዱበት መንገድ እንደሆነ ነግረውናል። በየጊዜው ኹጥባ ባደረጉ ቁጥር፣ መልእክት ባስተላለፉ ቁጥር ወሸረል ኡሙሪ ሙሕደሳቱሃ ይሉናል። ከነገሮች ሁሉ የከፋ መጥፎ ነገር ቢኖር ዲን ላይ አዲስ የሚመጣ የሚለጠፍ ነገር ነው። አላህ ተባረከ ወተዓላ ዲኑን ሙሉ አድርጎታል። መዳን የፈለገ ያን ሙሉ የሆነውን ዲን ተከትሎ ይሂድ የሚል ምክርን ያስተላልፉ ነው። በእሳቸው አማካኝነት ሱሐቦችን አላህ ከጥመት አውጥቷቸዋል፣ ከጨለማ አውጥቷቸዋል። በዘር በብሔር በግጦሽ በውሃ በሴት ሲጣሉ ሲፋጁ የነበሩ ከእንስሳት ማይሻልን ህይወት ሲመሩ የነበሩ ሰዎችን አላህ ተባረከ ወተዓላ ነቢ ሙሐመድን ልኮ የሰው ምርጥ አድርጓቸዋል። ምድር ላይ የኖሩ የተራመዱ በጀነት ለመበሰር በቅተዋል። ተዋደዋል፣ ተቃቅፈዋል፣ ተደጋግፈዋል፣ ይቅር ተባብለዋል። አንተ ትብሳለህ፣ አንቺ ትብሻለሽ የሚል የሰለጠነ የላቀ አስተሳሰብ እንዲኖራቸው አድርገዋቸዋል። እንደ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ለሰው የሚያዝን ለሰው የሚጨነቅ እንደ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ሰውን የሚያንጽ ማንም አልነበረም። ቀንደኛ ጠላታቸው የነበረውን ሊገድላቸው ይሞክር ያሴር የነበረውን አቡ ጃህልን ሳይቀር በማታ በጨለማ ሄደው በሩን አንኳኩተው ምን ነው ምን ፈልገህ መጣህ ሲላቸው እንደው ነገ ጀሃነም ላይ የመዘውተርህ ነገር አሳስቦኝ ነው ብለውታል ዓለይሂ ሰላቱ ወሰላም። ቀን የጠሩት ቀን የመከሩት በይፋ በአደባባይ የገሰጹት አልበቃ ብሏቸው ማታ እንቅልፍ ነስቷቸው ጠላታቸው ቤት ሄደው አንኳክተው ለመጣህ ሲላቸው ነገ እኮ ጀሃነም ላይ የመዘውተርህ ነገር አስጨንቆኝ ነው ብለዋል። እመሰክርልሃለሁ አላህ ዘንድ አድርሰሃል፣ መክረሃል፣ ዞር በል ከበሬ ብሎ አባሯቸዋል። ሰለላሁ ዐላ ሙሐመድ ወዐላ አሊሂ ወአስሐቢሂ ወሰለመ ተስሊመን ከሲራ። በዚህ ልክ አዛኝ የነበሩ ለወዳጅ ለጠላት የሚጨነቁ አድርስ የተባሉትን አንድ ሳያጎድሉ አድርሰዋል። ለታማኝነታቸው አላህ መስክሯል፣ ወዳጅም ጠላትም መስክሯል። ይዘውት የመጡትን ንጹህ ዲን ለሰው ልጆች የሚበጅን ዲን ሱሐቦች ተቀብለው ወደ ዲን በጋራም በተናጠልም ገብተዋል። እስላምን በማወቃቸው ነቢይን ዓለይሂ ሰላቱ ወሰላም በመከተላቸው ሱሐቦች ተደስተዋል። ከእስር ቤት የተፈቱ ያክል ተሰምቷቸዋል። እስከ ዛሬ የት ነበርኩ ብለዋል። በእጃቸው ጭቃ ጠፍጥፈው ድንጋይ ጠርበው ያመልኩ የነበሩ የድንቁርና ዘመናቸውን ሸኝተው አዲስ በብርሃን በእውቀት በመረጋጋት በእርግጠኝነት የተሞላ ዲንን ከነቢዩ ዓለይሂ ሰላቱ ወሰላም ተቀብለዋል። ይህን ዲንም በተግባር ኖረውታል። ለዲን ብለው ሕይወታቸውን ሰጥተዋል፣ ንብረታቸውን ሰጥተዋል፣ ሀገራቸውን ለቀው ተሰደዋል። ከትዳር አጋራቸው በዲን መግባባት ሲያቅታቸው ዲንን አልቀበልም ሲል የትዳር አጋራቸውን ሁሉ ትተዋል፣ ወላጃቸውን ትተዋል። የሰውነት አካላቸውን ለሰይፍ ለሳት አሳልፈው ሰጥተዋል። በዲን የመጣባቸውን ነገር ሁሉ ተቀብለው በጸጋ አስተናግደዋል። ንብረታቸውን ሕይወታቸውን ለአላህ ሸጠዋል ጀነት ሊሰጣቸው። ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነ መስክሮላቸዋል። አላህ ከልባቸው አመኑ፣ ነቢይን ዓለይሂ ሰላቱ ወሰላም ወደዱ፣ አድርጉ ያሏቸውን አደረጉ፣ ተው ያሏቸውን ተው፣ እሳቸውን ፍለጋ ተሰደዱ። በባዶ ደረታቸው ቀስትን ጦርን ተከላከሉ፣ ለዲን ተሰዉ። በዚህም አላህ ተባረከ ወተዓላ እዚህ ዱንያ ላይ ያሉ እንኳ በጀነት መሰከረላቸው፣ የሸሂድነትን ማዕረግ ሰጣቸው። አላህ ተባረከ ወተዓላ ወደዳቸው፣ እነሱም ህጉን ወደው ተቀበሉ። በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ያሰለጠኗቸው
ሱሐቦቻቸው ቀጣዩ ትውልድ ሙሉ የሆነውን ዲን ወደኛ አስተላልፏል። ወለል ያለ ብርሃናማ የሆነ ቀጥ ያለ ግልጽ የሆነ ጎዳና ላይ እንጂ ትተውን አልሄዱም። ነቢዩ ዓለይሂ ሰላቱ ወሰላም የእሳቸውን መንገድ አቡበክር፣ ዑመር፣ ዑስማን፣ ዓሊ ረዲየላሁ ዐንሁም አጅመዒን አስከትለዋል። ሌሎች ሱሐቦችም ታቢዕዮችም እነሱን በመልካም የተከተሉትም ጭምር በዛው መንገድ በዛው ጎዳና ተጉዘዋል። ይሄን መንገድ እንድንከተልም አላህ አዞናል። ነቢዩ ዓለይሂ ሰላቱ ወሰላም መክረውናል። በተከበረው ቃሉ አላህ ተባረከ ወተዓላ والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ذلك الفوز العظيم له النزيا يمجمر يا قدمت يأمنوا الذين يتكلاكلوا ለዲናቸው ብለው ከሚወዱት ሀገር የተፈናቀሉ ተፈናቃዮችን ተቀብለው ያስተናገዱ አንሷሮችም ጭምር ወለዲነ ተበዑሁም ቢኢሕሳን እነሱንም በጥሩ ሁኔታ የተከተሉ ከነሱ መንገድ ያልወጡ አዲስን ነገር ያላመጡ ዲን ውስጥ ያለውን ያልተመቻቸውን አውጥተው ያልጣሉ የነቢን የቀደምት አንሷሮችን ሙሃጅሮችን ለዲን አጥንታቸው የተከሰከሰ ደማቸው የፈሰሰ ሱሐቦችን የተከተሉ ሰዎች አላህ ተባረከ ወተዓላ ወዷቸዋል ይላል። እነሱም ውሳኔውን ወደዋል ይላል። ሱሐቦች ታቢዕዮች እነሱ በሄዱበት መንገድ አንገታቸውን ደፍተው የሚሄዱ አላህ ተባረከ ወተዓላ ውዴታውን ወስኖላቸዋል። ቁርአን ላይም አውጇል። አላህ ከወደደው አንድ ሰው ምድር ላይ ያለው በሙሉ ቢጠላው ምንም አይጎድልበትም። አላህ ካልወደደው አንድን ሰው ምድር ላይ ያሉ በሙሉ ቢወዱት ምንም አይጠቅሙትም። የሰው ልጅ ሊጓጓለት፣ ሊተጋለት፣ ሊደክምለት የሚገባው ውዴታ የአላህ ውዴታ ነው። ሊፈራው፣ ሊጠላው፣ ሊጠነቀቀው የሚገባው ጥላቻ ደግሞ አላህ ዘንድ መጠላትን። በነቢ ያመኑ ዓለይሂ ሰላቱ ወሰላም በአላህ ያመኑ ለዲን ዋጋ የከፈሉ ዲን ላይ ቀጥ ያሉ ሱሐቦች፣ አንሷሮች፣ ሙሃጅሮች እነሱንም በአማረ መልኩ የተከተሉ እነሱ በሄዱበት ብቻ የሄዱ ባልዋሉበት ያልዋሉ አላህ ወዷቸዋል። ውብ የሆነችን ጀነትም አዘጋጅቶላቸዋል። በበስተስሯ የተለያዩ አይነት ወንዞች የሚፈሱበትን ጀነት እዛ ውስጥም ለዘላለም ነዋሪዎች ናቸው። ይህ ነው ትልቅ እድል ማለት ይላል። እድልን የፈለገ ደስታን የፈለገ ስኬትን የፈለገ የአላህን ውዴታ የፈለገ ሰው የሱሐቦችን መንገድ ብቻ ሊከተል ይገባዋል። ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦችን አሰልጥነዋል። አላህ ሆይ አድርሻለሁን፣ አላህ ሆይ መስክር ብለው ለሱሐቦች ሙሉ ዲን አስረክበው ሄደዋል። ሱሐቦችም አዎ ሙሉ ዲን አስረክበዋል፣ እንመሰክራለን፣ መስከረላን ብለዋቸዋል። ከ120 እስከ 130 ሺህ የሚደርሱ የሚጠጉ ሱሐቦች ባሉበት ነቢዩ ዓለይሂ ሰላቱ ወሰላም ሊሞቱ 80 አካባቢ ቀን ሲቀረው ትልቅ ንግግር አድርገዋል። በዛ ንግግራቸው ላይ አድርስ የተባልኩትን አላህ ያላከኝን መልእክት አድርሻለሁን ብለው ሱሐቦችን ጠይቀዋቸው አዎን አድርሰሃል ብለው መስክረውላቸው እጃቸውን ወደ ሰማይ ያነሱ። ጌታዬ ሆይ መስክር፣ ጌታዬ ሆይ መስክር፣ አድርሰሃል ተብያለሁ ብለዋል። አንድ ያጎደሉት ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም። ሱሐቦችም ዲኑን ሙሉውን ተቀብለው ሙሉውን ተግብረዋል፣ አሰራጭተዋል የቻሉትን ያክል። ታዲያ የዘላለም ደስታን፣ ጀነትን፣ የአላህን ውዴታ፣ የነቢይን ዓለይሂ ሰላቱ ወሰላም ጉርብትና የፈለገ ሰው ያኔ የነበረን ነገር ሊያደርግ ያኔ ያልነበረን ነገር ሊተው፣ ሊርቅ፣ ሊጠነቀቅ ይገባል። ሱሐቦችን የምንከተለው ነቢይን የምንከተለው ባደረጉት ነገር ብቻ አይደለም፣ በተዉትም ነገር ጭምር መሆን አለበት። ብዙ ሰዎች የሚዘነጉት የመተው ሱና የሚባል ነገር አለ። የማድረግ ሱና ብቻ ሳይሆን የመተው ሱና የሚባል ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም መፋቂያ ስለተጠቀሙ እጠቀማለሁ። ነብዩ ዓለይሂ ሰላቱ ወሰላም ሰኞና ሐሙስ ይጾሙ ስለነበረ እጾማለሁ ወዘተ እንደምንለው ሁሉ አንዳንድ ነቢይ ያላደረጓቸው ሱሐቦች ያላደረጓቸው ነገሮችን መተውም የመተው ሱና ይባላል። የማድረግ ሱና አለ፣ ጓግተን እንደምናደርገው ሁሉ የመተው ሱናንም ጓግተን ልንተው ይገባናል። ሱሐቦች፣ ታቢዕዮች ነቢዩ ሊያደርጉት እየቻሉ የዲን አካል ነው ተብሎ የሚታሰብ ከመሆኑ ጋር ሰዎች የዲን አካል ነው ብለው የሚያደርጉት ከመሆኑ ጋር ማድረጉ በሱሐቦች በነቢይ ዘመን የሚቻል ከመሆኑ ጋር ነቢይና ሱሐቦች ያላደረጉትን ነገር ከማድረግ መታቀብ የመተው ሱና ይባላል። የማድረግን ሱና ከስሜታችን ቀሎን ጥሩ መስሎ ታይቶን ያደረገን የመተውን ሱና ግን ነፍሳችን አሸንፈን ከስሜት ወተን ማን ተገበረው ከሆነ
ደስ ያለንን የምንከተል ደስ ያለንን የምናደርግ እንጂ ደስ ባለንም ባላለንም ስሜትን አሸንፈን ነቢን የምንከተል ሰዎች አይደለንም። አንድ ሰው ትክክለኛ አማኝ የሚሆነው ስሜቱ ለነቢዩ ሱና ተገዥ ሲሆን ብቻ ነው። ማናችሁም አያምንም አማኝ አይሆንም የሱ ስሜት የኔን ሱና እስካልተከተለ ድረስ ስሜቱ ለሱናዬ ተገዥ እስካልሆነ ድረስ የሚል ማዕናው ትክክለኛ የሆነ ሐዲስ አለ። ስለዚህ በማድረግም በመተውም በመሄድም በመቆምም በሁሉም ነገር ነቢይና ሷሐቦችን መምሰል የእያንዳንዱ አማኝ ግዴታ ነው። ቁርአን ላይ የቀደምት ሷሐቦችን የሙሃጅሮችን የአንሷሮችን መንገድ እንድንከተል አላህ እንደመከረን ሁሉ ነቢይም ዓለይሂ ሰላቱ ወሰላም በሐዲታቸው አደራችሁን የኔን ሱና ያዙ፣ ሱናዬ ላይ ተጣበቁ፣ ሱናዬ ላይ ተንጠልጠሉ፣ ሱናን በእጃችሁ ጫፍን ብቻ ሳይሆን አጥብቃችሁ ከመውደቅ ለመዳን የሚስው አይነትን አያያዝ ያዙ። ሱናን በእጅ ብቻ መያዙ አይበቃም፣ በኋላ ጥርሳችሁም ጭምር ነክሳችሁ ያዙ አሉ ዓለይሂ ሰላቱ ወሰላም። በእጅ ብቻ የያዙት ላያዋጣ ይችላል፣ የጥርስ ያድናል። የጥርስ ካመለጠ የእጅ ያድናል ማለት ነው። ብዙ የፊትና የቢድዓ ማዕበሎች አሉ። ሰውን ያባበሉ ከሱና የሚያወጡ፣ እየሸነገሉ ከሱና መንደር የሚያርቁ። ከዚህ የፊትና የቢድዓ ማዕበል አደጋ ለመዳን አደራችሁን የኔን ሱና አጥብቃችሁ ያዙ። ላለመውደቅ፣ በጎርፍ ላለመወሰድ፣ ህይወትን ለማዳን አንድን ነገር አጥብቃችሁ እንደምትይዙት እዛ ላይ ተጣበቋል። ኢዕቲሷም ማለት አለቅም ብሎ መለጠፍ መጣበቅ ማለት ነው። በጥርሳችሁም ጭምር ያዟል። ከጥርስም የፊት ጥርስ ላይ አይደለም፣ ቢነዋጂድ የኋላ ጥርሳችሁ ላይ ሱና ይነክሳችሁ ያዟል። ሱናን አጥብቆ መያዝ ይሳካ ዘንድ ደግሞ የሱና ተቃራኒ አለ። ወኢያኩም ሙሕደሳቲል ኡሙር ይሉ ነበር። አደራችሁን በሩቁ ፍሩት፣ ተጠንቀቁት፣ ዲን ላይ አዲስ የመጣን ነገር ይሉ ነበር። የኔን ሱና ተከተሉ፣ የኹለፋ አራሽዲን የአቡበክር የዑመር የዑስማን የዓሊን ሱና ተከተሉ ይሉ ነበር። ነቢ ያደረጉትን አራቱ ኹለፋዎች አቡበክር እስከ ዓሊ ያሉት ያደረጉትን ልናደርግ፣ ነቢ ያላደረጉትን ሶሐቦች ያላደረጉትን በተለይ ኹለፋው ራሽዲን የማያውቁትን በሩቁ ልንርቅ ልንጠነቀቅ ይገባል። ፍላጎታችን ጀነት ከሆነ ጀነት ያለው በሱና፣ ያለ ሱና ጀነት የለም። ወደ ጀነት የሚወስዱ መንገዶችን ሁሉ አላህ ዘግቷቸዋል። የነቢዩ መንገድ እንጂ ጀነት የሚያዘልቅ መንገድ የለም ተብሏል። ነቢይም ዓለይሂ ሰላቱ ወሰላም በሐዲታቸው መን ተመሰከ ቢሱናህ ደኸለል ጀነህ ብለዋል። ሱና ላይ የተጣበቀ ሱናን አጥብቆ የያዘ በሱና የተመራ ጀነት ገባ ብለዋል። ይገባልም አይደለም ያሉት፣ ገባ። ሱና የጀነት ማህር ነው፣ የጀነት ዋጋ ነው ማለት። በተቃራኒው ደግሞ ከሱና የወጣ ዲን ላይ አዲስ ነገር የፈጠረ ዲን ላይ አዲስ ነገር የቀላቀለ ሰው የቂያም ቀን በመከራው በስቃዩ ሰዓት ነቢዩ ዓለይሂ ሰላቱ ወሰላም ኡመታቸውን ሐውድ ያጠጡ ባለበት ጊዜ ሐውዱ ለመጠጣት የሄዱ ሐውዱ እንዳይጠጡ የሚመለሱ ሰዎች አሉ። እነዚህ ማን ናቸው ከተባለ ዲንን የቀያየሩ ሰዎች ናቸው ተብሏል። የነቢን ዲን የቀያየሩ ነቢ ያላደረጉትን ሶሐቦች ያላደረጉትን የቁርአን የሐዲስ ግልጽ ማስረጃ የሌለውን ነገር ዲን ውስጥ የቀላቀሉ ሰዎች የቂያም ቀን ከነቢ ጋር በሰላም አይገናኙ። የነቢን ዓለይሂ ሰላቱ ወሰላም ሐውድ መጠጣት አይችልም። ከሐውዳቸው ለመጠጣት ከእሳቸው ጋር ጀነት ላይ ጎረቤት ለመሆን የአላህን ውዴታ ለማግኘት አኺራ ላይ ለመደሰት የእሳቸውን ሱና መከተል፣ በእሳቸው ሱና መብቃቃት፣ አዳዲስ መጤ ከሆኑ ነገሮች በሙሉ መራቅ መጠንቀቅ ይገባል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على تفضله وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد إسلاما الله تبارك وتعالى لسو ልጆች መርጦ ወዶ ሙሉ አድርጎ ከማንም ምንም የማይፈልግ አላህ በረሕመቱ በራሱ የሞላው ዲንን ለነቢዩ ዓለይሂ ሰላቱ ወሰላም አድርስ ብሎ ሰጥቷቸዋል። እሳቸውም ምንም ሳያጎድሉ ለኡመታቸው አድርሰዋል። ምንም ሳያጎድሉ የታዘዙትን በሙሉ እንዳደረሱም ከ120 እስከ 130 ሺህ የሚጠጉ ሶሐቦች መስክረውላቸዋል። አላህም መስክሮላቸዋል። ከነቢዩ የተቀበሉትን ዲን ለማድረስ ሶሐቦች አንድም ያጎደሉት ነገር የለም። የሚችሉትን ሁሉ አድርገዋል። ዲን ላይ አዲስ ነገር እንዳይጨመር ዳር ድንበሩን አጥረዋል።
ዲን ላይ አዳዲስ የሚፈጥሩ ነገሮችን አዳዲስ ነገር የሚፈጥሩ ሰዎችን ቀጥተዋል፣ ከሀገር አባረዋል። ዑመር በዚህ ረገድ የወሰዷቸው እጅግ በጣም ብዙ እርምጃዎች አሉ። ቁርአንን ከሐዲስ ጋር የሚያምታቱ ያልሆነ ጥያቄ የሚጠይቁ ሰዎችን ገርፈዋል፣ ከሀገር አባረዋል፣ ከሰው ጋር እንዳይቀላቀሉ አደራ ብለዋል። የነቢይን ዲን ከነፍሳቸው በላይ ከህይወታቸው በላይ ጠብቀዋል። ነቢዩ በሞቱ ጊዜ አለይሂ ሰላቱ ወሰላም የተወሰኑ ኢማን ልባቸው ውስጥ ያልዘለቀ የነበሩ ከመዲና ዙሪያ ገጠር አካባቢ የነበሩ ሰዎች ነቢ ከሞተማ እኛ እንከፍራለን ወደ ኋላ እንመለሳለን ባሉ ጊዜ፣ አንዳንዶች ዘካ በከለከሉ ጊዜ አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ የቆራጥ እርምጃ ወስደው ሶላትና ዘካን የለያየን ሰው እጋደላለሁ ብላ ላኢላሃ ኢለላህ ሙሐመዱር ረሱሉላህ ያለን ሰው እንዴት ትጋደላለህ ትዋጋለህ ሲሏቸው አንዳንድ ሱሐቦች ነቢዩ ዓለይሂ ሰላቱ ወሰላም ሞልተው ያስረከቡኝ ዲን እኔ ያለሁኝ ሲጎር ላይቼ ዝም አልልም። አይደለም ሙሉ ዘካን ከልክለው ይቅርና የዘካ እንስሳትን አስረው ያመጡበት የነበረን ገመድ እንኳ ቢያስቀሩ፣ አይደለም ትልልቅ እንስሳትን ትንሽዬ ግልገል እንኳ ቢያጎድሉ እኔ ጦር አዘጋጅቼ እዋጋቸዋለሁ ብሏል። ይህ በእዝነት በልስላሴ የሚታወቁት አቡበክር ስዲቅ ናቸው። ዲን ከተነካ ግን አንበሳ ይሆኑ ነበር። አይደለም ሙሉ እንስሳትን ዘካን ይቅርና ወርቅ ብርን ይቅርና ሌላ ጊዜ ግመል፣ ፍየል የዘካ እንስሳት ቆጥረው ሲያመጡ አስረው ያመጡበት የነበረን ገመድ ቢያጎድሉ እዋጋቸዋለሁ ዲን አጉድለዋልና ነቢዩ ሞልተው ያስረከቡኝ ዲን እኔ እስካለው ድረስ አይጎድልም ብላ ሁሉም ሱሐቦች በዚህ ተስማምተው ሑሩብ ሪዳ የሚባለው ጦርነት ተካሂዷል። የአቡበክር ስዲቅን ስድቅ አላህ አይቶ ብዙ ወደ ኋላ ሊሉ የነበሩ ሰዎች ተመልሰዋል። የከፈሩም የአቡበክር ስዲቅን ዘበኝነት ጥንካሬ አይተው የተመለሱ አሉ፣ እስከነ ኩፍራቸው ይሄዷል። በዚህ መልክ ዲንን ጠብቀው ሱሐቦች ለቀጣይ ትውልድ አሸጋግረዋል። ከመሆኑም ጋር ግን ከጊዜ በኋላ ሌላ መጥፎ ተተኪዎች ተተክተዋል። ለእስላም አጥንታቸውን ስጋቸውን የሰጡ ገንዘባቸውን የሰጡ ለእስላም የኖሩ ለእስላም የሞቱ በሰርጋቸው ቀን ለጂሃድ ተጠርተው ሰርጋቸው ቀን ላይ ተነስተው ይወጣሉ ጀናባ ሳይታጠቡ። ከሱሐቦች ውስጥ ገሲሉል መላኢካ የሚባል ሱሐባ አለ። ጀናዛውን መላኢካ ያጠበለት ሱሐባ ማለት ነው። ለምንድን ነው ጀናዛውን ሱሐባ ያጠበለት? በሰማይና በምድር መሃል ባገባ ቀን ከሙሽራው ጋር በተኛበት ለጂሃድ ጥሪ ተደረገ። ወዲያው ተነስቶ ሄደ እስከነ ጀናባው እዛው ተገደለ። መላኢኮች በሰማይና በምድር መሃል ጀናዛውን አጠቡለት። ሙሽራ ነኝ አዲስ ህይወት ላይ ነው ያለሁት እንኳን አላሉ። ሁለት እጃቸው በጠላት ሰይፍ ተቆርጦ በአንገታቸው ብቻ ባንዲራን ይዘው ሲዋጉ የነበሩ ነበሩ። ከወንድ አልፎ ሴት ጭምር አንድ እጃቸውን ያጡ አይናቸውን ያጡ። ትናንት ጠላቱ የነበሩ እንኳ ኋላ ላይ የእስላምነት ሲገባቸው አይናቸውን ያጡ አሉ። ከነዚህም አንዱ የቀድሞው ጠላት ኋላ ላይ ወዳጅ የሆነው አቡ ሱፊያን ኡሁድ ላይ ስንት ሱሐቦችን ያስፈጀ ሐምዛን ያስገደለ የነበረው ሰው ኋላ ላይ እስላም ገብቶት ለዲን አይኑን አጥቷል። በዚህ መልኩ ሁሉን ዋጋ ከፍለው ሞልተው ያሸጋገሩትን ያስተላለፉትን ዲን ኋላ ላይ የሚያበላሹ ተተኪዎች ተተክተዋል። ያልተባሉትን የሚያደርጉ የታዘዙትን የሚያጎድሉ ዲንን የሚቀያይሩ በስሜታቸው የሚመሩ ብዙ የታዘዛቸው ነገሮች ያሉ ያን ሳይፈጽሙ አዲስ ነገር የሚፈጥሩ ብዙ የተከለከሉትን ነገር ያጣመሙ በመሰላቸው መልኩ እየተረዱ አዲስ መንገድ የሚቀይሱ ሰዎች ተፈጥረዋል። ይሄ እንደሚመጣ አስቀድመው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ምርጥ ትውልድ ማለት እኔ ያለሁበቱ ትውልድ ነው። ከዛም ቀጥሎ አንድ ትውልድ፣ ከዛም ቀጥሎ ሌላ ትውልድ፣ ከዛ በኋላ ሁኔታቸው የተቀያየረ ሰዎች ይመጣሉ። አድርጉ ያልተባሉትን ያደርጋሉ፣ አድርጉ የተባሉትን ይተዋሉ። መስክሩ ሲባሉ አይመሰክሩም፣ መስክሩ ሳይባሉ ይመሰክራሉ። በስሜታቸው እንደፈለጉ የሚሆኑ ሰዎች ይመጣሉ የሚል አስቀድመው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ንግግር አለ። ያን ያየን ነው። ይሄ እንደሚመጣ አስቀድመው ነብዩ ነግረውን መውጫውንም ነግረውናል። በእንዲህ አይነቱ ወቅት ላይ ነው አዳራችሁን የኔን ሱና ያዙ። ሰዎች በእንዲህ አይነቱ ችግር በተፈተኑበት ጊዜ ሱና ላይ ሁን፣ ጀማዓ ላይ ሁን፣ የቁርአን የሐዲስ ስብስብ ጋር ሁን ብለው ሱናና ሐዲስ ላይ የተሰበሰበ ከሌለ ሲላቸው እንደው በግና ፍየሎችን ይዘህ ጫካ ሂድ፣ አዳን ያልክ ስገድ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ተገለህ ርቀህ ምትበላውን እንኳን ብታጣ የዛፍን ልጣጭ እንኳን የመጠጥክ ኑር ሐውድ ቦታ ላይ ቅያማ ሜዳ ላይ እስክንገናኝ ድረስ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነገሮች እንደሚቀያየሩ ሱናው ቢድዓ እንደሚሆን ቢድዓው ሱና እንደሚባል ቀድሞ ተነግሯል። መጥፎ ነገር ጥሩ መስሎ እንደሚታይ ጥሩ ነገር መጥፎ ነው እንደሚታይ ቀድመው ነብዩ አለይሂ ሰላቱ ወሰላም ነግረውናል።
ሱናን ትቶ የደጋ ቀደምቶችን መንገድ ትቶ መዳን አይቻልም። ከውርደት መውጣት አይቻልም። ከጀሃነም እሳት መዳን አይቻልም። አኺር ዘመን ላይ ለሰው ንግግር ብለው የነቢዩን ሱና የሚተው ሰዎች ይመጣሉ ተብሏል። ይኸው ዛሬ እያየነው ነው። ለሰው ንግግር ብለው፣ ለሰው አቋም ብለው፣ ለሰው ፍልስፍና ብለው፣ ለግለሰቦች ራዕይና አመለካከት ብለው፣ አረዳድ ብለው ግልጽ ማያሻማ እንደ እኩለ ቀን ፀሐይ ፍንትው ብሎ ያበራ የነቢይን ዓለይሂ ሰላቱ ወሰላም ንግግር ሱናቸውን ትተው እገሌ እንዲህ ብለዋል፣ እነገሌ እንዲህ አድርገዋል፣ በሀገራችን እንዲህ ነገር ተለምደዋል፣ የሀገራችን መሻይኾች ዕለሞች እንዲህ ብለዋል የሚሉ ሰዎች ያው ዛሬ ያየን። ሐቅን ከምንም ያስበልጥ ሰው፣ አላህ የወፈቀው የመራው ያስተካከለው ያቃናው ሰው፣ አኺራ ላይ ጥያቄ አለብኝ፣ ቀብር ብቻዬን ነው የምጠየቀው፣ ሱራጥ ብቻዬን ነው የምሻገረው ብሎ ለራሱ የሚጨነቅ ሰው ለነቢዩ ንግግር ብሎ የሰው ንግግር ይተዋል። ለነቢዩ ንግግር ብሎ የሰው ንግግር ይተዋል፣ የሰው አቋም ይተዋል፣ የሰው ሥራ ያቆማል። ነቢ ባልሄዱበት መንገድ አልሄድም ይላል። የሶሓቦችን ብርቅዬ ድንቅ የሆኑ ለሰላም ሁሉን ዋጋ የከፈሉ አላህ የወደዳቸው የመሰከረላቸው በጀነት እዚህ ዱንያ ላይ ያሉ ያበሰራቸው ሶሓቦችን ሁኔታ ድርጊት ከኋላ ከመጡ ሰዎች ሁኔታና ድርጊት የሶሓቦችን ያስቀድማል። ሶሓቦች ባይኖሩ እኛ ዛሬ ባልሰገደን ነበር፣ ባልጾመን ነበር፣ ሐጅ ባላደረገን ነበር፣ ሌሎች እንደሚያመልኩት ድንጋይ እንጨት ባመለከን ነበር፣ ሕይወታችንን በጅህልና በድንቁርና በጨረሰን ነበር። ሶሓቦች ናቸው ለእኛ መስገድ ለእኛ መጾም ከነቢ ቀጥሎ ሰበብ የሆኑት። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም የበድር ዘመቻ ቀን ላይ 300 ብዙ ትጥቅ የሌላቸው ለመዲና አየር አዲስ የሆኑ በጾም አንጀታቸው ባዶ የሆነ ረዥም መንገድ በእግራቸው ተጉዞ የመጡ 300 ሰዎች ከሺህ በላይ የሆኑ ትጥቅ መሳሪያ ያላቸው ልምድ ያላቸው ብዙ ምግብ ያላቸው የመካ ሙሽሪኮች ጋር ሊገጥሙ በተዘጋጁ ጊዜ ነቢዩ ዱዓ አድርገዋል። ጌታዬ ሆይ ዛሬ እነዚህ 300 አካባቢ የእስላም ሰራዊቶች እንዲጠፉ ከፈቀድክ ካሁን በኋላ ምድር ላይ የሚያመልክህ አይኖርም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከነቢ ጋር የነበሩ እነዚህ ሰዎች ናቸው ዋና ዋናዎቹ። ዛሬ በኩፍር ኃይሎች እነዚህ 300 አካባቢ ሰዎች እንዲጠፉ ፈቀድክ ማለት ከእንግዲህ ምድር ላይ አላህ አላህ ብሎ በብቸኝነት የሚያመልክህ አይኖርም። ይሄን መቼም አትፈልግምና እነዚህ ደካሞችን አድንልኝ ብለው ዱዓ አድርገው 300 አቅመ ደካማ ሰዎች ከ1000 በላይ የታጠቁ ሰዎችን አሸንፈዋል የበድር ዘመቻ ቀን ላይ። እነሱ ለኛ የከፈሉትን ዋጋ ዛሬ መንገዳቸውን በመከተል እነሱን በማክበር ውለታቸውን ልንመልስ ይገባል እንጂ እነሱን ልንርቅ አይገባም። ሱሐቦች ያላደረጉትን ማድረግ ሱሐቦችን መናቅም፣ ሱሐቦች ባልሄዱበት መሄድ እኔ ከነሱ የበለጠ አውቃለሁ ማለት ነው። ሱሐቦች ያላደረጉትን ማድረግ አጉድለዋል፣ እኛ ከነሱ የበለጠ ለዲን ተቆርቋሪዎች ነን፣ እኛ ከነሱ በላይ ነቢይን ወዳጆች ነን አለን ማለት ነው። በመውደዱም በማክበሩም ዋጋ በመክፈሉም ከኛ በጣም ርቀው ሄደዋል። የአንድ 10ኛውን ሩብ እንኳ አንደርስም የሱሐቦች እነሱ ያደረጉትን እናድርግ ብንል። ከልጃቸው ከወላጃቸው ከሚስታቸው ከገንዘባቸው በላይ ነቢይን የወደዱ ሰዎች ናቸው። በቃል በተግባር ያሳዩ ሰዎች ናቸው። ከመሆኑም ጋር የነዚህ ሱሐቦች አቋም ያልሆነን እነሱ ያልሄዱበትን እነሱ ያላደረጉትን ነገር ሰዎች ያደረጉ ሱሐቦችን እንወዳለን ነቢይን እንወዳለን ሲሉ ይታያል። ይሄ የዓቅልም ጭምር ማነስ ነው። የእውቀት ብቻ ሳይሆን የኢማን ብቻ ሳይሆን የዓቅልም ጭምር ድክመት ነው። የአኼራ ጉዳይ የሚያሳስበው ሰው ሱሐቦች ባልሄዱበት አልሄድም፣ ነቢ ያላደረጉትን አያደርግም። የሰዎችን ንግግር የሰዎችን ሁኔታ ለነቢይ ንግግር ብሎ ይተዋል እንጂ ለሰው ንግግር ብሎ ማንም ይሁን ማን የነቢይን ንግግር አይተው። ነገ ቀብር ስንገባ የምንጠየቀው ስለ ነቢዩ እንጂ ስለ ግለሰቦች አይደል። እያንዳንዱን የሰው ልጅ አላህ የቂያም ቀን አላህ ስለላከው መልእክተኛና ይዞት ስለመጣው መልእክት አላህ ይጠይቀዋል ይሉ ነበር ዑመር ረዲየላሁ ዐንሁ ወአርዳ ኹጥባ ያደረጉ። እያንዳንዱን የሰው ልጅ አላህ ቀብሩ ላይ አላህ ስለላከው መልእክተኛና መልእክተኛው ይዞት ስለመጣው መልእክት ይጠይቀዋል። ሙሐመድ ምን ይዞ መጣ? ይህ ሰው ማን ነው ተብሎ የነቢይ ምስል ለሰዎች እንዲታይ ተደርጎ ይህ ማን ነው ተብሎ ይጠየቃል። ዱንያ ላይ ነቢዩን ያወቀ ሱናቸውን የጠበቀ ይሄማ ሙሐመድ ነው፣ ጃአና ቢልሁዳ ሐቅን ይዞልን መጥቷል፣ እውነትን ይዞልን መጥቷል፣ አመነበት፣ ተከተል ነው፣ መመሪያውን ተገበር ነው ይላል። ያልፋል ፈተናውን። የእሳቸውን ሱና ያላወቀ ያልጠበቀ በሱናቸው ያልተመራ ግን እዛ ቦታ ላይ ምድር ትጠበዋለች። የትም ማምለጥ አይችልም። በመላኢካ መዶሻ አናቱ ይነረታል መፈጠሩን ሁሉ እስኪጠላ ድረስ። አልተማርክ፣ አልጠየክ፣ እንዲሁ ባፍህ ብቻ ነበር እንዴ ላ ኢላሃ ኢለላህ ሙሐመዱር ረሱሉላህ የምትለው እየተባለ ይወቀሳል። ላ ኢላሃ ኢለላህ ሙሐመዱር ረሱሉላህ ቃል ብቻ
አይደለም፣ ተግባር አቋም መመሪያችን ደሊል ሊሆን ይገባል። ደሊልን የተወሰው ማስረጃን የተወሰው ይጠማል። መን ተረከ ደሊላ ضل የተባለውም ለዚህ ነው። በጉዞው በእንቅስቃሴው በእምነቱ በተግባሩ ማስረጃን የተወሰው ያለ ማስረጃ የተጓዘ ሰው ይጠማል። ማስረጃ ደግሞ ቁርአን ነው፣ ሐዲስ ነው፣ የነቢ ንግግርና ተግባራቸው ነው፣ የሱሐቦች ስምምነት ነው። ከዛ ውጪ የሰው ግምት ነው። العلم قال الله قال رسوله وقال الصحابة فما عداه فهو وسواس الشيطان ይሉ ነበር ኢማም ሻፊዒ ሌሎችም። ዒልም ማለት እውቀት ማለት ማስረጃ ማለት አላህ እንዲህ ብለዋል፣ ነቢ እንዲህ ብለዋል፣ ሱሐቦች እንዲህ ብለዋል እንዲህ አድርገዋል፣ ታቢዒዎች እንዲህ ብለዋል እንዲህ አድርገዋል የሚባል ነገር ነው። አላህ እንዲህ ብለዋል ብሎ ማስረጃ ማቅረብ ማይቻልለት ነገር፣ ነቢ እንዲህ አድርገዋል ሱሐቦች እንዲህ ነበሩ ማይባልለት ነገር በሙሉ ዒልም አይደለም፣ ግምት ነው፣ ወስዋስ ነው፣ ጥርጣሬ ነው። ሰዎች በራሳቸው ጊዜ የተስማሙበት ነገር ነው። ቀብር ስንገባ አላህ የሚጠይቀን ስለ ነብዩ ነው አለይሂ ሰላቱ ወሰላም። ማዛ ኩንቱም ተዕቡዱን ማዛ አጀብቱሙል ሙርሰሊን ነው። ስንሞት ኬላው ላይ የምንጠይቀው ጥያቄ ማንን ነበር የምታመልኩት? ማንን ነበር የምትከተሉት? መልእክተኛ ልክ ያለው ለመልእክተኛው ምን አይነት መልስ ሰጣችሁ ነው የምንባለውና የነቢ ንግግር ከደረሰን በኋላ የነቢን ንግግር ትተን የሌላን ሰው ንግግር የሌላን ሰው ተግባር የምናስቀድም ሰዎች ቀብር ላይ አላህ ሲጠይቀን ምንድነው የምንለው? ከነቢዩ ሌላ ሰው አስቀደምኩ ነው የምንለው? ለምንድን ነው አላህ ነቢን ከፍ ያደረጋቸው ያወደሳቸው ያላቃቸው ሶላት አለ ነቢ አውርዱባቸው ያለው አላህና መልእክተኛውን ታዘዙ ያለው ለምንድን ነው? ከማንም በላይ የሁሉንም ትተን የሳቸው እንድንከተል። እንደሳቸው አላህ ከፍ ያደረገው ሰው የለም። እንደሳቸው አላህ ያላቀው ሰው የለም። አዳኑ ላይ ያሉ፣ ኢቃሙ ላይ ያሉ፣ ሶላቱ ላይ ያሉ ማንም አምኗል ሊባል የሚችለው ነቢን ሲታዘዝ እሳቸውን ሲያከብር። በዚህ ልክ አላህ ከፍ ያደረጋቸው በሁሉም የህይወት መስክ ላይ እሳቸውን አርአያ እንድናደርግ ነው። ሞተን ስንቀበርም አላህ የሚጠይቀን ስለሳቸው ብቻ። እሳቸውን ትቼ ሌላ ተከተልኩ አላህ ካለን መች ሌላን ሰው ተከተላልኩ የሚል ጥያቄ ይመጣል። ንግግራቸውን አልሰማሁም እንዳንል ሰምተናል ባለንበት ጊዜ የመስማት ችግር አይደለም ያለብን፣ የመቀበል ችግር ነው ያለብን። የነቢን አለይሂ ሰላቱ ሰላም መመሪያ እንደወረደ ያለ መቀበል ችግር ነው ያለብን። የነቢን ንግግር ሱሐቦች በተረዱት መልኩ ከመረዳት ይልቅ ከኋላ የመጡ ሰዎች በተረዱት መልኩ ተረድቶ አጣሞ የመፈሰር ችግር ነው ያለብን። ይሄ አያዋጣም። የቂያም ቀን ያዋርዳል፣ ያሳፍራል። ትክክለኛው ሚዛን መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ የሚል ነው። የተኛውንም ሥራ መስራት የሚፈልግ ሰው የሥራው ሚዛን ይሄ ሐዲስ ነው። እኔ ስሩት ብዬ ያላዘዝኩትን ሥራ የሠራ ሰው ሥራው ተመላሽ ነው ይላል። ይሄ ቡኻሪ ሙስሊም የዘገቡት ትክክለኛ ሐዲስ ነው። ይሄ ሐዲስ ላይ ችግር አለበት የሚል አንድ እውቀት ያለው ሰው ማምጣት አይቻልም። ይህ ቡኻሪና ሙስሊም የዘገቡት ሐዲስ ላይ ነብዩ ምን አሉ? እኔ ስሩት ብዬ ያላዘዝኩትን ሥራ የሠራ ሰው ሥራው ተመላሽ ነው። መድከም አያስፈልግም፣ መልፋት አያስፈልግም። አንድ ሥራ መስራት የፈለገ ሰው ሚዛን ማድረግ ያለበት ይሄን ሐዲስ ነው። ይሄን ነቢ ሰርተውታል አልሰሩትም? ሰርተውታል እቀበላለሁ፣ አስኬዳለሁ፣ እሰራለሁ። አልሰሩትም እጥለዋለሁ ይባላል። ከዚህ ውጪ ሌላ ሚዛን የለውም። ሙስሊም እገሌ ብለዋል እገሊት ብላለች ኬት አምጥቶ ነገ አላህ ፊት ከመዋረድ በፊት እዚሁ ቆም ብሎ ራስን መገምገም፣ ከቢድዓ አዲስ ከመጣ ነገር መራቅ፣ በብዛት በግምት በነሻጣ ሳይሆን በደሊል በማስረጃ ልናደርግ ይገባናል። አላህ ተባረከ ወተዓላ ከጥመት ከጠበቃቸው ባሮቹ ያደርገን። በሁሉም ነገር ነቢይን ከሚከተሉ በሳቸው ሱና ከሚመሩ ከተመረጡ ከተወፈቁ ባሮቹ ያደርገን። اللهم اهدنا سبل السلام واختم لنا على دين الإسلام. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم انصر المسلمين في مشارق الأرض ومغاربها. اللهم انصر المظلومين في مشارق الأرض ومغاربها. اللهم انصر المظلومين والمضطهدين في فلسطين وكن لهم مؤيدا ونصيرا وظهيرا. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين برحمتك يا أرحم الراحمين. اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.